ነኝ ይላል። እንደ ምራምዳ ፋሽ ነኝ እንዴት ስም ይጽፋኛል? ማን ነበር ያለኝ? ኮኮን ኬቴ ኮኮን ለብዙ ተሳወት ሆን ነው ያለኝ። የባህዳ ደርስ አውቃለሁ። አንተ አስገባይ ሰላቶ كتافينو أنت كتافينو على كارتك أنا بمنينك بيوت هذا سوي كبروني تبك كتافينو أنت نفرتك اللي قاعد لفه كنت تانتروني لتجيب يا لك ويصير تفاد السؤال وكم بيعتفاس بيعتفاس ميان كتوال نجي كفيتاشن كرزن قادر قبل ناقرات انديتنا جاني وين إيطاليان إثيوبيان جزاتهم له دبروا له يا كبران يتبكال لين أوروبا وكذا ስለዚህ ኢትዮጵያን ያላታለ በመጣት ሁለቱን ሀገራት ለማጣላት የፈለጉ ጊዜ ያለቃሽን በከዘከዙ እናዚህ ላለ ወልሳፉ እኔ ዮሴፍ እንዲህ ያለ ንፋስ አይነካኝ ከጃንሆይና ከመቤቴ በጌቶች ፊት በገዛ ጆሮ ሰምተ በገዛ እንደበቴ የተስማማው ቃል ያሰፈር ውሻት ጃንሆይ ራስ መኮንን ይቀርና ያስዱት ራስ መኮንን አሁን የለም። ይትዱ በሌሊት ወደ ሐረርጌ ወርደዋል። ቴስታቲካሶ ለቢ ራስ መኮንን ወደ ሐረርጌ ይሄዳል። ከከነሽና ደግሞ የምትቆጣጠርና ማለት እኔ የመስሎኝ መኮንን ባቀረበ ሀሳብ መሰረት የተስማማ ነው። ስለዚህ እኔ ፊርማና ማተብ ስላለ በዚያም ባስተነገመው ጊዜ እኔ በፍጹም እንደዚህ አላለም። እሱ ያልቀው የሰይፈታ ተቆለ እንዴ እኔ እስከዚህ የተለየ ነገር ምጻፍ ጌቶች ጃንሆይ እኔ የመሰሩን አውቃለሁ። ውልቆ ተመስሎን አወካራውኛ መተዳደር ተስማምተ ፊርማህና መተምከሩ በኋላ ብትሻትኛ ምን አገባል? አስበን በዚህ ምርሽ ሙልጭ በዚያ ምርሽ ሙልጭ ኋላ በብር አሰከሽ ተከመደ ሐሳብ እርሶ ደግሞ ሁልጊዜ ተረት ብቻ ይወዳል። እኔ የምለው ኮንታንቶሎ ነው። ትናንት ምን የተባባል መስሎ ነው በንጉሥ ፊርማና ማህተም ክን ያኖረልን። ጃንሆይ በትናንት ዳንከን ያለው የወንቻሌውን አንቀጽ 17 አይነካ እንዳሊሆን ነው አይደለ እንዴ? ትክክል እንደሱ ነው የተባለው። ታዲያ ተመተሰሪ ይሆናል አይነካ ማለት እንዳሊካ ማለት አይደለ? ስማን ትሮኒ እንዲያው ስታስበን ክብራችንን ከፎ ከእናንተ ጫማ ስር የሚያውልን ሆነ እንዳይነካብን እንዳይፋጡብን ብለን የምንዋቀር ከብቶች መስላለን። እኔ የመስለው እንደዛ ነው። እንዴት አንተ እንዴት ይመስልህ? እኔ የመስለው አይነካም እንዳይከመት ማለት ነው። ይሄ ከታቢኑ ደግሞ አውቆ በኮንግሬስ ከመንግስቱ ላይ ንጉሥን ቤቶ የአማርኛ ስፍራ ተቀበለው። በንጉሥ ወንበርቶ የተዋወልከው ይህን ዘመን መንግስት ካልተቀበለው እኛም የውጫሌ ውል አንቀበለው። እንቀበለው እንዴት አይቀበሉ በተለይ አንቀበለው። ውጫሌ ከጃንሆይ ጋር የተፈራረምክበት የአማርኛ ሰነድ ላይ ኢትዮጵያ በጣሊያን ትታድራለች የሚል ቃል አይገኝበትም። አለ የምትል ሆነ አምጣ አሳየን። ተኪ ትክክለኛ በፈረንጅ ቋንቋ የተጻፈለ ከፈለገ እሱ ማየት ይቻላል። እኛ ያንተን የፈረንጅ ቋንቋ እናውቅ፣ አንተ ግን የእኛን አማርኛ አሳምረህ ታውቃለህና ከፈለግ እሱ ተመልክተው። ምን ነው ቅኔ እስከ መቀኘት ድረስ በበገና ድርድር ስታሳምረው ነበረ? በጣም ጥሩ። ጉዳዩ ለጣሊያን መንግስት እንዳውቅ አድርጋለሁ። ጃንሆይ የተፈረመው ውል ይስጡኝ። አልሰጥም። ለምን አልሰጡም? ከሰነዱ ግርጌ ያረፈው የእኛና የንጉሥ እምብርቶ ማህተም ነው። አንተ ምንድን ነው ብዬ ላንተ የምሰጥ? እኔ እኮ ታላቁ ሀገር ኢጣሊያ ንጉሥ እምቤርቶ ያለው ሙሉ ስልጣን ያለው መልእክተኛ ነኝ። ስማ ኮንቶንቶሎ ደግሜ እነግርሃለሁ፣ ላንተ አልሰጥም። ለምን አልሰጡም? ጃንሆይ ማን ብሎ ነው የሁለት ነገስታት የመተማመን ውል ሰነድ ላንተ የሚሰጥ? ኢጣጌ እኔ እኮ የታላቁ ሀገር ኢጣሊያ ሙሉ ስልጣን ያለው መልእክተኛ ነኝ። አትጩ! ታዲያ መስጠት ቢያስፈልግስ ንጉሠ ነገሥታት ምኒልክ ለንጉሡ እምቤርቶ ቀጥታ ይልካሉ እንጂ ለአንተ ለመልእክተኛው ለምን ብሎ ይሰጣል? መልእክተኛ ማለት መልአክ ነው። ኢጣጌ ይሄ የጣሊያ መንግስት እንደሰደቦ ይቆጥራል። እያሰደበውን ኮንትራት ብሎ ራስህ ላይ የተፈረደገሙልህ መልእክተኛ መልአክ መንቋሸሽ ይታይነክበት በጣም ይነካል። ይሄ የጣሊያ መንግስት በጣም አታቂ ይሸክታል። እውነትን ነው። ተናቂዎችም ታጋሾችም እናንተ ሆናችሁ እውነቱን እንገር። ቁጥጫ ነክቶት እንደማያውቅ ሕፃን የምትሆነውና የምትወራጨው ቅጥ ያጣ ብልግና ለራስህ ቢታወቅ ኖሮ የታጋሽነታችን ልኮ መልሶ
ዛሬ ነገ ይሰባል፣ ነገ ግን በታሪክ ይቆጫል። ነው እባክህ አታስፈራራ። እንዴት ነው ነገ ደግሞ የምቆጨው? እርሶ ሴት ናት፣ ብዙ ነገር አላወቅም። ነገ በኢትዮጵያ ችግር የመጣ ጊዜ ምኒልክ በታሪክ ይወቀሳል። እርሱ ደግሞ ሚዛኔ በጣም ያለ ኧረ ምን አለ የሷን ብትሉልኝ ነገር ይግባል። ኮንትራክተሩ ነኝ ከማን ጋር መሰለህ ነገር ገጠምከው? ከንጉሠ ነገሥት ሚል ጋር እኮ ነው። በጣም ጥሩ፣ በጣም ጥሩ። እኔ የምናገር ነገር ሁሉ በጣም በንቀት ያያችሁት። ከዛሬ በኋላ ንጉሥን ቤቱ ይህን ወረቀት አያውቁም። ከዛሬ በኋላ ይደለመኝ ይህን ወረቀት እንዴት በትንቃት ነው ማህተማችን ያረፈበት የሆኑ ስለ ፊታችን መግደል የንጉሥ ነገሥታችን ማረፍ ያለፈበት የቃል ኪዳኑን እኮ ጥላሽ ማለት ነው። አንተ ጃንሆይ ማን ብሎ ነው? ጃንሆይ ተውት አባቴ። የወትሮው ባለጌ ጀግንነት ከዚህ ሩቅ አይደለም። ወንድነት ግን ልታሳይ ነው ወረቀቱን ቀዳደ የላከው። ምን አይነት ጀግና ነው እባክህ? እንዲህ እያለ ክብር የማታውቁ ከሆነ የጣሊያን መንግስት በፍጹም መላክ አለቀላታ። እሱ ያንተ ፈንታ ነው። ነገር ግን ልብ በል ኮንታውት ነው። እጅ ላይ ያለው ቅጂ ቀደም ብትጥለው ቀሪው ቅጂ በእኛ እጅ ላይ መኖሩ እንዳትረሳው። እሱ ምንም ዋጋ የለውም፣ ምንም ዋጋ የለውም። ንጉሥን ቤቱ ለሀገሩ ስም ባህል ያሳያል። የሀገሩን ኢጣሊያ ክብር በጉልበት ያሳልጋል። ኢጣሊያ መንግስት ስማ! የዛሬ ሳምንት አድርገው ያንተን ወንድነትና የኔ ሴትነት የሚለየው እንዴት እንዳሻቆምክበት በምኒልክ እልፍኝ ሳይሆን እዚያ ጦር ሜዳ ነው። እግሩን ለጠጠ ደግሞ ለሀገሩ ፍቅር አፍስሶ ለአፈሩ ክብር አፈር ለብሶ እሱ ወድቆ አገሩን የሚያቆም ጀግና ሕዝብ ነው የሀገሬ ሰው። ሂድ! ለሀገሩ መሞት ማለት ለአብሻ ጌጥ ነው። ሂድ! ሂድና ተመለስ። ከትናንት እንጠብቅሃለን። ያንተን ወንድነትና የጣይቱን ሴትነት ያኔ እናየዋለን። ሂድና ተመለስ። እግዚአብሔር በቸርነቱ ጠላት አጥፍቶ አገር አስፋፍቶ እስካሁን አኖረኝ። እኔም በእግዚአብሔር ቸርነት ገዛው። ከእንግዲህ ብሞትም ሞት የሁሉም ነውና ስለ እኔ ሞት አላዝንም። ከእንግዲህም ያሳፍረኛል ብዬ አልጠራጠርም። አሁን ግን አገር የሚያጠፋ ሃይማኖት የሚለውጥ ጠላት የወሰነልንን የባህር በር አልፎ መጥቷልና እኔም የሀገሬን ከብት ማለቅ የሰውን ዕቃ አይቼ ዝም ብለው ደግሞ እያለፈ እንደ ፍልፈል መሬት ይቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት አገሬን አሳልፌ አልሰጠው። የአገሬ ሰው ከዚህ ቀደም የበደልኩ አይመስለኝም። አንተም አላስቀየምክም። ጉልበት ያለ በጉልበት እርዳ፣ ጉልበት የሌለ ለልጅ ለሚስት ለሃይማኖት ስትል በሐዘን እርዳኝ። ወስልታ ያቀረ ግን ትጣላኛል፣ ሆላ ትጣላኛል። አልተውም። ማርያምን ለዚህ አማራጭ የለኝም። ዘመቻዬ በጥቅምት እኩሌታ ነውና የሸዋ ሰው እስከዚያ ድረስ ወሬሎ ከተላገኝ አዋጅ 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 አዋጅ! የኢትዮጵያ ሰው ጆሮውን አቅንተህ ስማ። የሰማህን ያልሰማ ሰማ።
በአራቱም አቅጣጫ ያለ የአገር ሕዝብ ሆይ ጠላት ወሰን ጥሶ ገብቷልና ዳር ድንበርህን ታስጠብቅ ዘንድ ባንዲራህን ታስከብር ዘንድ ንጉሠ ነገሥት ምኒልክ ክተት ብለዋል። ስለሆነም ፊት አውራሪ ገበየው ገቦ ጉርሙ አባ ጎራው ልዑል ራስ መኮንን ወልደ ሚካኤል ንጉሥ ተክለ ሃይማኖት ተሰማ ጎሹ አባጠና ንጉሥ ሚካኤል አሊ ሊበን ደጃዝማች ባልቻ ሳፎ ሮባ ራስ ወሌ ብጡ ላይለ ማርያም ፊት አውራሪ አብተ ጊዮርጊስ ዲነግዴ ራስ አሉላ እንግዳ ቁቢ ራስ መንገሻ ዮሐንስ ምርጫ ዋክሹም ጓንጉል ብሩ ገብረመድን ራስ አባተ ባያለው ንጉሱ ራስ ቢትወደድ መንገሻ ቲክም ጦራችሁን ይዛችሁ ንጉሥ ምኒልክ ወዳወጀው ወደ ወረኢሉ ገጥመናል። የአድዋ ውጤት ይሄ ነው። የአድዋ ውጤት ይሄ ነው። የኢትዮጵያ ጀግኖች በድል ተመልሰዋል። አድዋ የጥቁር ሕዝቦች አርማ አድዋ ዋ